መዝሙሮችን ስትጫወቱ ኮርድ የምትቀይሩት የት ቦታ ላይ ነው? ምን አይነት ኮርዶችን ነው የምትይዙት? ዜማው ያረፈበትን ድምፅ ነው ኮርድ አድርጋችሁ የምትይዙት? ብዙ ሙዚቀኞች ደግሞ ፕሮፌሽናል የሆኑ ሙዚቀኞች የተለያዩ ኮርዶች ሲጫወቱ ወይም ደግሞ ዜማው ካረፈበት ውጭ ሌላ ኮርድ ሲይዙ አይታችሁ ሊሆን ይችላል። ለምን ሌላ ኮርድ ሊይዙ ቻሉ? ዛሬ በዚህ ቪዲዮ ይሄን አሳያችኋለሁ። አንድ መዝሙር ተጠቅሜ ኮርድ እየቀየርን ዋነኛውን ኮርድ መጀመሪያ እንጫወታለን። ከዛ ውጭ ደግሞ የተቀየረውን ኮርድ ደግሞ እንዴት በምን ምክንያት እንደቀየርን በዚህ ቪዲዮ አሳያችኋለሁ። እርግጠኛ ነኝ ከቢግነር ወደ ኢንተርሚዲየት ላይ ካላችሁ ደግሞ ወደ አድቫንስድ ወደ ሆነው ደረጃ የሚወስዳችሁ ቪዲዮ ነው። ቪዲዮን ላይክ አድርጋችሁ ጀምሩ። አዳዲሶች ሰብስክራይብ አድርጉ። አሁን ቀጥታ ወደ ቪዲዮ እንለፍ። ዛሬ በጣም አሪፍ የሆነ ምናልባት ብዙ ጊዜ ስትጫወቱ ኮርዶች አንዳንድ ሰዎች እየቀየሩ ዜማው ከሚያርፍበት ቦታ ለየት ያለ ቦታ ላይ እያረፉ እንዴት ነው ግን ያንን ኮርድ ሊጠቀሙ የቻሉት? በምን ምክንያት ነው? እኔስ እንደዛ መጫወት እንዴት እችላለሁ ብላችሁ ጥያቄ እንደሚሆንባችሁ በጣም ተስፋ አደርጋለሁ። አሁን ቀለል ባለ መንገድ አሳያችኋለሁ። ወደፊት ደግሞ በሰፊው ስለ ኮርድ ፋሚሊ በደንብ እንመለከታለን። ሰብስክራይብ አድርጉ ብቻ ይህንን ቻናል፣ ብዙ ነገር ታገኛላችሁ። አንድ መዝሙር ለማሳየት እጠቀማለሁ። ተመስገን ተመስገን የሚለውን መዝሙር እየተጫወትኩ አሳያችኋለሁ። መጀመሪያ ዜማውን ላሳያችሁ። ተመስገን ተመስገን ከጂ ተነሳ ያረፈው ኢ ላይ ነው ያረፈው። ተመስገን ጌታ ሆይ። ሁለተኛው ደግሞ ዲ ላይ ያረፈ። ሶስተኛው ለዚህ ያደረስከን ኢ ላይ ያረፈ። አንተ አይደለህም ወይ ኤ ላይ ያረፈ። አንተ አይደለህም ወይ አለን። ስለዛ መልሰን ሲ ላይ ጨረስን ማለት ነው። ስለዚህ አሁን ዜማው ሲታጀብ የነበረው ጂ ተመስገን ተመስገን ኢ ተመስገን ጌታ ሆይ ዲ ለዚህ ያደረስከን ኢ አንተ አይደለህም ሆይ ኤ አንተ አይደለህም ሆይ ሲ ላይ ነው የሚያውቀው ፈርስት ስለሆነ ማለት ነው። አሁን ግን ምንድነው የምናደርገው? ከመጀመሪያው ጀምሮ እስቲ ኮርዶችን እንቀይር። ለምሳሌ ተመስገን ስንጀምር በጂን የጀመርነው እኔ ሌሎች ኦፕሽኖች አሉ። ጂን በሌላ መተካት እችላለሁ። ለምሳሌ በሲም መተካት እችላለሁ፣ በኢ መተካት እችላለሁ። እስኪ በሲ ልተካው፣ አያችሁ ይሄዳል። አያችሁት? እዚህ ጋር በቀኝ እጄ የተጫወትኩት ጂ ነው ያዝኩትኝ። እዚህ ጋር ደግሞ ሲ ነው፣ ኢንቨርዥን ኮርድ ነው ያዝኩት። ያው ኢንቨርዥን ታውቃላችሁ፣ ይሄ ሩት ፖዚሽን፣ ፈርስት ኢንቨርዥን እና ሰከንድ ኢንቨርዥን ይባላል ይሄ። ስለዚህ አሁን በኢንቨርዥኑ ለምሳሌ ተመስገን ተመስገን። አሁን ደግሞ የት ነው የማርፈው? ኢ ላይ ነው የማርፈው። ስለዚህ ኢ ከማርፍ እስኪ ልቀይረው። ይሄንን ብዙ ጀማሪዎች የሚጫወቱት ስለሆነ እኔ ደግሞ ትንሽ አድቫንስ ላድርገው ብዬ ካሰብኩ ነው። ስለዚህ በነገራችን ላይ መጀመሪያ ዜማው የሚያርፍበትን ኮርድ ስንይዝ አልተሳሳትንም፣ ተሳስተን አይደለም። አሁን ትንሽ ለማሻሻል እና የሆነ ጥሩ ሃርመኒ ለመፍጠር ነው አሁን እንደዚህ የምናደርገው ማለት ነው። ከዛ ባሻገር ደግሞ ሌሎች ጥቅሞች አሉት። ሌላ ጊዜ በደንብ እነግራችኋለሁ ማለት ነው። ኮርድ ፕሮግሬሽኑ የሚፈጥረው ሌላ አይነት በአድማጭ ላይ የሚፈጥረው ተጽዕኖ ስላለ እሱን ሌላ ጊዜ እንመለከታለን። ግን አሁን ጂ ላይ ያረፈውን ወደ ምን ቀየርኩት? ወደ ሲ ያረፍኩት። ተመስገን ተመስገን ኢ ላይ ነው ያረፈው። ደግሞ ኢን በምን ቀየርኩት? በኤ ልቀይረው። እስኪ ኤ ማይነር ልቀይረው። ተመስገን ተመስገን። አሁንም ተመስገን ጌታ ሆይ ዲ ላይ ነው የሚያርፈው አይደለ? እኔ ደግሞ ጂ ላድርገው። ስለዚህ እስካሁን ያለውን እንስራው። ተመስገን 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 ጌታ ሆይ። ቀድከመው። ተመስገን 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 ጌታ ሆይ። አሁንም ለዚህ ያደረስከን ተመሳሳይ ስለሆነ እንደዛ እንቀጥላለን። አንተ አይደለህም ወይ ይመጣና የት ጋር ይመጣል? ኤ ላይ ይመጣል። አሁን ደግሞ ኤን እንቀይር። ሁሉንም ቀይረናል እስካሁን ያሉትን። ኤን ደግሞ እንቀይረው። ኤን ደግሞ ወደ ኤፍ እንቀይረው እስኪ። ስለዚህ አንተ አይደለህም
ከዛ ራሱ ጂን ምክንያቱም መጨረሻ ላይ ወደ ሲ ስለምናርፍ ቀጥሎ ደግሞ ያለውን ጂን ብቻ ራሱን ተጠቀምን ማለት ነው። ምክንያቱም ጂ ምን አይነት ነገር አለው ትንሽ ቴንሽን ይፈጥራል። ከዛ መጨረሻችን ሆም ላይ ስለምናርፍ ማለት ሲ ላይ ስለምናርፍ ያረጋጋዋል። ስለዚህ ምናረጋለን ጂን እንፈልጓለን። ጂ ላይ መተን ከዛ እንደዚህ ሲያርፍ አሪፍ ነው። ስለዚህ በዚህ መሰረት እንደዚህ ነው የምንሰራው ማለት ነው። ተመስገን 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 ጌታ ሆይ ለዚህ ያደረስከን አንተ አይደለም አንተ አይደለም። አያችሁ እንግዲህ የተወሰኑ ኮርዶችን ኦልሞስት ሁሉንም ከአንድ ኮርድ በስተቀር ሁሉንም ቀይረናል። ጂን ወደ ሲ ቀይረናል። ሌላም ኦፕሽን አለው ግን ለዛሬ በዚህ የቀየርነው ምንድነው? ተመስገን ተመስገን ኢ ላይ ስናርፍ ኢ አርገናል፣ ኤን አርገናል። እዚህ ጋር ተመስገን ጌታ ሆይ ምንም የሚጋጭ ነገር የለውም። እንደውም ሃርሞናይዝድ ሆነ፣ ሰፋ፣ በደንብ የሆነ ሃርመኒ ውበት ህብረ ድምፅ ተፈጠረ። ስለዚህ በዚህ መንገድ ማንኛውንም አይነት ዜማ በመቀየር ከጀማሪ ወደ ትንሽ ወደ ፕሮ ደረጃ ማሳደግ ይቻላል። እንደዚህ አይነት ነገሮችን በደንብ በሌላ ቪዲዮ ላይ የተለያዩ መዝሙሮችን እየመረጥን አሳያችኋለሁ ማለት ነው። እርግጠኛ ነኝ እንደጠቀማችሁ ተስፋ አደርጋለሁ። ለዛሬ በዚህ ያበቃው። በሚቀጥለው ደግሞ ሌላ ቪዲዮ ይዤላችሁ ቀርባለሁ። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛ።